ኢየሱስ እንዴት እንደምኮራ አልገባህም። እግዚአብሔርን ከልቤ ነው። ብቻ ዋናው የአንቺ ጥያቄ መመለሱና እንዴ መኩራትሽ ደስ መንፋትሽ ጥሩ ነው። በደንብ አሁን እመራቸዋለሁ ነው። ይመጡ የለ ማን አንተ? እኔስ አብርሃም የሚያፈቅረኝ ሰው ማንነሽ? ማን ነው? ምንድነሽ? እኔ ያስማው ወልድ ጌታን ተብዙ ነገር አንጻር ገላገልከኝ። ገላገልከኝ እኮ በቃ አላረ እንዴት ነው የሆነች አንድ እናት አመጣ በቃ ልክ ስትወልድ ያለው ረፍት ያገኘሽ ነው ማለት ነው። አንተም እኮ ኤርሚ አፈቅርሻለሁ ያልከው አመጣህ ነው። ምሬ ነው። ስለዚህ በቃ በጣም ደስ ብሎኛል ከምልህ በላይ አነቀው ብቻ ስማሙል አነቀ ጌታን ግን ጥሩ ነው። እናንተ በራሳችሁ ትክክለኛ ጥያቄ አይደለም በዚህ ታይም መጠየቅ አልነበረባችሁም። እዚህ ቀጥል ደግሞ እንዴት ረብሽ ማለት እንዴት አሰባችሁት እንደሆነ አላውቅም። ብቻ ሞመንቱ የተደረገው ነገር ትክክል አልነበረም። አቤል እኮ ነው በቃ አቤል ሩታን የጠራት ደግሞ እሱም ያው ከአንዳንድ ነገሮች አንፃር ሊሆን ይችላል። እርሳው በቃ እሺ መርሳት ነው የተሻለ የሚሆነው እንጂ ማለት ነው። ግን ማለት ነው አሁን አፈቅርሻለሁ የሚለውን ቃል ቤት ገብቼም አንዴ ልክ እንቅልፌ ልተኛ ስል ጣል ብታረግልኝ ደግሞ በቃ አለም ነው። እስከ ነገ ከነገ ወዲያ ድረስ ከእንቅልፌ አልነሳም። እርግጠኛ ነሽ? አዎ በቃ ብዬ ነው የምተኛው። እሺ እና በለኝ ሳልል በለኝ። እሺ በለኝ ሳልል በለኝ። አዎ አፈቅርሻለሁ በለኝ ሳልልህ በለኝ። እሺ አንቀኝም፣ ችግር የለም። እንዳንቀ ከዚህ በኋላ አንቀኝም። የታባቱ አራ አንቀኝም። ሂድ በለው እስኪ አንዴ። ኧረ ዝም በይው። እሺ ይጠፋ። ስንት ጊዜ የቆየውን ነገር ነው የወጣው። ስንት ጊዜ የቆየ ነገር አይደል? ረስማም ግን ማለት ነው ጌታን እንዴ በጣም ይከብዳል። አንተ ራሱ በጣም ይከብዳል። እኔ ራሱ እንደዚህ አብሬ ከሆኜ አንተ ምን አይነት ቀብራራ ወንድ ብትሆን ነው አፈቅርሻለሁ ሳትለኝ እወድሻለሁ። አንዳንድ ጊዜ እኮ ሴት ልጅ አፈቅርሻለሁ እወድሻለሁ ስትባል ነው የምትታደለው። ምንም ሳታደርገኝ እኮ ነው በቃ እኔ ምስኪን ነኝ እውነት አይደለም እንዴ? ብቻ ደስ ብሎኛል። ስለማንኛውም ደስ ብሎኛል። እሺ ከዚህ በኋላ እንደዚህ የሚያስጨንቅ ጥያቄ እንዳትጠይቀኝ እሺ? እሺ እኔ ፍቅር አይጠየቅም እሺ? ከዚህ በኋላ እሺ እኔ ፍቅር እና የኔ ፍቅር የኔ ፍቅር እንዴት ነህ? አለኝ ደህና ነኝ የኔ ውድ የኔ ጣፋጭ የኔ ፍቅር የኔ ናፍቆት። አሁን ሁሉ ቃል መጠቀም መብቴ ነውና እሺ ወይዬ እሺ። ለማንኛውም ከዚህ በኋላ እንደዚህ አይነት የሚያስጨንቅ ጥያቄ መጠየቅ አትችልም። ተስማምተናል በእናንተ ፊት እሺ። እና ሌላ ደግሞ ማለት ነው በቃ ለሁሉም ጊዜ ያለው እሺ። በሌላ ነገር ለምን ነገር አንጣደፍም እሺ? እሺ ምን ለምን ተጣደፈው? ምን አስበህ ነው? ኧረ ቶዬ ስንት አይነት ሰው አለ። ምንድነው የሚያጣድፈን? እሺ ምንድነው የሚያጣድፈን? ንገረኝ። ኧረ ሄርሜላ ግን አንቆት ነው ይሄ ደግሞ በቃል ነገር ስላልሆነ ችግር የለውም። እንዴት እሺ ለማንኛውም ፋሚሊዎቼ በጣም ደስ ብሎኛል። ሄርሜላ ደስ ብሏት ስላየሁኝ በጣም ደስ ብሎኛል። እና ከዚህ በላይ ደስ እንዲልሽ ነው ፈልገው እና በነፃነት ከዚህ በኋላ በነፃነት የኔ ፍቅር ፍቅሬ ማሬ። እሺ ለማንኛውም ኧረ በቃኝ። እሺ ለማንኛውም ፋሚሊዎቼ መልካም ጊዜ ይሁንላችሁ። በጣም እንወዳችኋለን። አልጨረስሽም ሄርሜላ። ዛሬ በቃ ፊቴ ካልታጠብኩት ቀይ ቻፕስቲክ ነው እንዳለ። እሺ የኔ ፍቅር ለማንኛውም መልካም ቀን ይሁንላችሁ። ወዳችኋለሁ። በሌላ ጊዜ እንገናኛለን። ደግሞ ከዚህ በኋላ እንገናኛለን ቶሎ በቀን 2-3 እንገናኛለን በደንብ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናላችን ቤተሰቦች እኛ በተግባር ነው እንጂ እንግዲህ በቁም ነገር ነው እንጂ በማውራት ወይንም በመከራከር እንደናንተ በየቤቱ ጠብ በመግጠም አይደለም። እንግዲህ አሸንፈናል ማለት ነው። 4 ነጥብ እንግዲህ 0-0 ጨምሩበት። እኛ ተደስተናል። እንኳን ደስ አላችሁ። በዚህ አጋጣሚ ሄርሜልዬና አብርሃም ታደሰ የጋሽዬ ልጅ አንድ ላይ ሆነውልናል። በጣም ተደስተናል ከምላችሁ በላይ ማለት ነው። ከምላችሁ በላይ ተደስተናል። ደስተኞች ነን። ደስ ብሎኛል። እኔም እንኳን ደስ አላችሁ በድጋሚ በተግባር ነው እንጂ በወሬ አይደለም ብላለች ሄርሜላ። አዎ እኛ በጠብም አይደለም በጠብም አናምንም። በውይይት በመመካከር በጠረጴዛ ዙሪያ የምናምን ሰዎች ነን። ይህንን ማናችሁም ታውቃላችሁ። ስለዚህ በውይይትና
በአስደማሚነት የፍቅር ምርኮኛ አድርገን አብርሃም ታደሰን የጋሽዬን ጀግና ወስደናል። የፍቅር ምርኮኛ የሰው ላይ ለፍቅር መታመም፣ ለፍቅር ማልቀስ፣ ለፍቅር መድከም፣ ለፍቅር መሸነፍ ይሄ ሽንፈት አይደለም፣ ጀግንነት ነው፣ ለዛነት ነው። እጅግ እናመሰግናለን። ጎንበስ ብለን የጋሽዬ ልጅ ዛሬ ጥላትን ድባቅ ሰርተሃል። ድል ላቤላ፣ ድል ለመሪ፣ ድል ለጋሽዬ ጀግና ለአብርሃም ታደሰ፣ ድል ለሄርሜላ፣ ድል ለጎጃም ሚዲያ። ጋይዝ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ወደ 100K ትንሽ ጊዜ ነው የቀረው ማለት ነው። ትንሽ ጊዜ ነው የቀረው፣ ትንሽ ጊዜ ማለት ነው። ስለዚህ ቀለበት አስረው ይካሄዳል፣ ሰርጉ ይካሄዳል። ጥላቶች ወተት ጠጡ፣ በረኪናውንም ሁሉንም ጠጡ። ምንም እንግዲህ የሚመጣ ነገር የለም። በረኪናውን ሬሳም ተሆነ 100 ሪያል እናዋጣለን፣ 100 ሪያል እናዋጣለን። ምንም ችግር የለም። ወደ ኢትዮጵያ ትሄዳላችሁ ማለት ነው። ምንም ችግር ደመቁ ትቀበላችኋል። የእናንተ ደመቁ ትቀበላችኋል። እኛም ለማየት ያብቃን፣ እኛም ኖር ያርገን። እናንተም በጣም ታማችኋል። እንኳን ደስ አላችሁ። ተደሰትን። እኔ እንደ ዛሬ ተደስቼ አላውቅም። ድካሜም ጩኸቴም እላቤ አግኝቷል። በዚህ አጋጣሚ ደስ ብሎኛል። ሀቂቀትን በጣም የተደሰትኩት። እንግዲህ ቀለበት አስራ ይቀጥላል። ነገ ቀለበት አስራ ይቀጥላል። እወድሻለሁ፣ አፈቅርሻለሁ ብሎ ለእናንተ መልስ ሰጥቷችኋል። እንግዲህ በቃ ይሄ ነው እውነታ፣ ይሄ ነው ኬዙ፣ እንግዲህ ይሄ ነው ነገሩ እላችኋል። አንቺ